2026 ላይ ሆነን ስለ ቁርንፉድና ስለ ፀጉር እድገት ሰምታችሁ ካላወቃችሁ ምናልባት ያለፉትን ዓመታት በሙሉ ከሰው ተለይታችሁ በዋሻ ውስጥ ነው ያሳለፋችሁት ማለት ነው። ቁርንፉድ ለሳሳና ለሚነቃቀል ፀጉር ተአምር እንደሚሰራ ሁላችንም እናውቃለን። ግን ጥያቄው ስንቶቻችሁ ጋር ነው በትክክል የሰራው የሚለው ነው። ዛሬ የምነግራችሁ አዘገጃጀት ሌላ ቦታ እንደምታዩት ተራ ወሬ አይደለም። ብዙ ቦታ አፍልታችሁ ተጠቀሙ ሲባል ትሰሙ ይሆናል። ግን እመኑኝ ሳይንሱ የሚለው ሌላ ነው። ዛሬ ፀጉራችሁን በከፍተኛ ደረጃ እንዲያድግ የሚያደርገውንና ወሳኝ ዘይቶቹ ሳይበኑ የምንጠቀምበትን ትክክለኛ መንገድ አሳያችኋለሁ። ግን ቆይ ቁርንፉድ ለምን ለፀጉር ተመረጠ? ሳይንሱስ ምን ይላል? በ20 ሰከንድ ውስጥ ላስረዳችሁ። ቁርንፉድ ኢጌኖል የተባለ ተአምረኛ ንጥረ ነገር በውስጡ ይዟል። ይህ ንጥረ ነገር ቆዳችሁ ላይ ሲያርፍ ልክ እንደ ቱርቦ ሞተር የደም ዝውውርን ያፋጥነዋል። የደም ዝውውር ሲፋጠን ደግሞ ፀጉራችሁ የሚበቅልበት ቀዳዳ በቂ ምግብና ኦክስጅን ያገኛል። ያኔ የደከመው ፀጉር ይነቃል፣ የሳሳውም ይወፍራል፣ የቆመው ማደግ ይጀምራል። ከዚህም በላይ ቁርንፉድ አንቲኦክሲዳንት የታጠቀ ኃይለኛ ወታደር ነው። አዘገጃጀቱን ስንጀምር መጀመሪያ ትኩረት የምናደርገው በጥሬው ዕቃው ላይ ነው። የሚያስፈልገን በትክክል 20 ፍሬ የሚሆን ጥራት ያለውና ያልተሰባበረ ቁርንፉድ ነው። እዚህ ጋር አንድ ነገር ልንገራችሁ። ቁርንፉዱን ስትገዙ ቀለሙ በጣም የጠቆረና ጭንቅላቱ ወይም ያ ክቡ ነገር ያልረገፈ መሆኑን አረጋግጡ። ቁርንፉዱ አሮጌ ከሆነና መዓዛው ከጠፋ በውስጡ ያለው ኢጎኔል የተባለው ተአምረኛ ንጥረ ነገር ተበትኖ አልቋል ማለት ነው። ስለዚህ አዲስና ጠንካራ መዓዛ ያለው ቁርንፉድ መምረጥ የውጤቱ 50% ነው። በመቀጠል 1 ኩባያ የሚሆን ንጹህ ውሃ እናዘጋጃለን። ውሃውን ከቻላችሁ የቧንቧ ሳይሆን የተጣራ ውሃ ቢሆን ይመረጣል። ምክንያቱም በቧንቧ ውሃ ውስጥ የሚገኙት ክሎሪንና ሌሎች ማዕድናት ከቁርንፉድ ንጥረ ነገሮች ጋር ተደባልቀው ውጤቱን ሊቀንሱት ይችላሉ። አብዛኞቻችሁ ቁርንፉዱን ውሃ ውስጥ ጨምራችሁ እሳት ላይ እንደምትጥዱ ታውቃለሁ። ግን እባካችሁ ከዛሬ ጀምሮ ይህንን ስህተት አቁሙ። የኬሚስትሪ ሳይንስ የሚነግረን በቁርንፉድ ውስጥ ያሉ ወሳኝ ዘይቶች ከ90 ዲግሪ ሴልሺየስ በላይ ሙቀት ሲያገኙ ወዲያውኑ እንደሚተኑ ነው። የኔ ቆንጆ ቁርንፉዱን ውሃ ውስጥ ጥደሽ ሲንተከተክ የምታዩ ያ ጭስ ፀጉርሽን ሊያሳድጉ የሚችሉትን ምርጥ ንጥረ ነገሮች ይዞ አየር ላይ የተነነ ነው። ከዛ ውሃ ውስጥ የሚቀረው ዝም ብሎ ቀለምና ሽታ ብቻ ነው። ስለዚህ ትክክለኛው መንገድ ይሄ ነው። ውሃውን መጀመሪያ ለብቻው አፍሉት። ውሃው ፈልቶ ሲጨርስ ከእሳቱ ላይ አውርዱትና ለ2 ደቂቃ ያህል ስቲም ወይም ትነት እንዲወጣለት ተዉት። ይሄ የሚደረገው የውሃው ሙቀት ወደ 90 ዲግሪ እንዲወርድና ቁርንፉዱን እንዳያቃጥለው ነው። ከዛም ያዘጋጀናቸውን ቁርንፉዶች በንጹህና በመስታወት ዕቃ ውስጥ እናደርጋለን። ፕላስቲክ ዕቃዎች ከሙቀት ጋር ሲገናኙ ኬሚካል ስለሚለቁና የቁርንፉዱን ጥራት ስለሚቀንሱ መስታወት መጠቀም ለውጤቱ ወሳኝ ነው። ያንን ለብ ያለ የፈላ ውሃ በቁርንፉዶቹ ላይ ገልብጡት። አሁን ግን ዋናው ትዕዛዝ ይመጣል። ውሃውን እንደገለበጣችሁ በሰከንድ ውስጥ ዕቃውን በክዳን አፍኑት። ይሄ ዘጎልደን ሩል ነው። ክዳኑን ስታፍኑት በሙቀቱ ምክንያት ሊበኑ የነበሩትና ፀጉርሽን ሜጋ ቫይታሚንስ የሚሆኑት እነዚያ ወሳኝ ዘይቶች